የሱዳን ፍጅት አሁን በሁለት ወገን የተሳለ ቢላ ሆኗል። አንዱ በወርቅ ሌላው ወገን ደግሞ በነዳጅ ዘይት። ዳሩ ግን ነዳጅ ሁሌም ነዳጅ ነው። በኮርዶፋን ጦርነቱ ተጠናክሯል። የሱዳን ፈጥኖ ደራሽ ኃይል ቀደማቸው። ሁሉ ግን አሁን አደጋ ላይ ወድቋል። ከወርቅ ወደ ነዳጅ የዞረው የሱዳን ጦርነት ከታህሳስ 15 እስከ 28 ታላቅ ቅናሽ የተደረገበት የገና ኤክስፖ ከጊፍት ሪል ስቴት ለገሃር ላይ ለቤትና ሱቅ ፈላጊዎች በሙሉ ተደግሷል። ባለፈው የጊፍት ኤክስፖ ባለ አንድ መኝታና ዝቅተኛ ወለል ላይ የሚገኙ ቤቶች ተሽጠው በማለቃቸው ለተቆጩ ገዢዎች ሌላ ታላቅ ዕድል ነው። ሁሉንም በአንድ ላይ ያካተተው ውቡ የለገሃር የመኖሪያ መንደር በተለያየ የካሬ አማራጭ ቀርቧል። እንዴት መሰሉት? እርስዎ 5 በመቶ ቅድመ ክፍያ ሲፈጽሙ የ20 በመቶ ቅናሽ ይደረግሎታል። 45 በመቶ ደግሞ በረጅም ጊዜ የሚመለስ የባንክ ብድር ተመቻችቷል። ከ1 እስከ 3 ዓመት ባለው ጊዜ ውስጥ ንብረቶን ያስረክቦታል። ይወስኑና አሁኑኑ በ0963 9998 88 ይደውሉ። ፖርት ሱዳን ከተማ የተቀመጠው የሱዳን መንግስት የኢነርጂና የነዳጅ ዘይት ሚኒስትር ኦገስት 30 ቀን 2025 የነዳጅ ዘይት ማምረቻ በሆነችው በሄግሊግ ከተማ ላይ የድሮን ጥቃት መፈጸሙን በማስታከክ የነዳጅ ማምረቻ መሰረተ ልማቶች ለጊዜው መዘጋታቸውን ገለጹ። የሱዳን ፈጥኖ ደራሽ ኃይል የድሮን ጥቃቱን መፈጸሙን በመጠቆም በዚህ ጥቃት ሳቢያም ከደቡብ ሱዳን በቧንቧ የሚሳበው ድፍድፍ ነዳጅ ዘይት መቋረጡንም ለዓለም ገለጹ። ይህ አጋጣሚ ግን ላለፉት 3 ዓመታት የቀጠለው የሱዳን ጦርነት ዋና ትኩረቱ ከወርቅ ወደ ነዳጅ ዘይት ንግድ መቆጣጠር መዞሩን ጠቋሚ ነበር። የሱዳን ጦርነት ከሀገሪቱ በህጋዊም በኮንትሮባንድ መንገድ ወደ ውጪ በሚላከው ወርቅ ንግድ ገቢ ላይ የተመሰረተ ስለመሆኑ ብዙ ሲነገር ቆይቷል። ሁለቱ የሱዳን ዋና ተፋላሚ ኃይሎች የሱዳን ጦርና በተቃራኒው የተሰለፈው የሱዳን ፈጥኖ ደራሽ ኃይል ዋና መገዳደያ መሳሪያቸው በወርቅ ንግድ የሚሸመት እንደሆነም ብዙ ማስረጃ ቀርቦበታል። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር በሰፊው ከተቆጣጠራቸው ከሰሜናዊ የሱዳን ግዛቶች የሚመረተውን ወርቅ ወደ አረብ ኤሚሬትስና ወደ ግብጽ እየላከ እንደሚቸበችብ ይታወቃል። በተቃራኒው ደቡባዊና ምዕራባዊ የአገሪቱን ክፍሎች በተለይም የወርቅ ምንጭ የሆነውን የዳርፉር ክልልን በሰፊው የያዘው በጀነራል ሙሐመድ ሐምዳን ዳጋሎ ወይም ሄሜቲ የሚመራው ፈጥኖ ደራሽ ኃይል ደግሞ የሚያመርተውን ወርቅ ወደ ተባበሩት አረብ ኤሚሬትስ እንደሚልክ ይነገራል። ለሁለቱ ተፋላሚ ቡድኖች አሁን ወርቁ ብቻውን የሱዳንን እልቂት ለማስቀጠል በቂ ሆናቸው አይመስልም። ስለዚህም ፊታቸውን ወደ ነዳጅ ሀብት መቆጣጠር ማዙረዋል። የሱዳን ፍጅት አሁን በሁለት ወገን የተሳለ ቢላ ሆኗል። አንዱ በወርቅ ሌላው ወገን ደግሞ በነዳጅ ዘይት። የሱዳን ወርቅ ብዙ የውጭ ሀገራትን መሰስ ብለው ወደ ሱዳን ፍጅት እንዲገቡ ያደረገ ነበር። ግብጽ፣ ሳውዲ አረቢያና ኤርትራ በአንድ በኩል ከሱዳን ጦር ጋር ተባብረው በግጭቱ እጃቸውን ነክረዋል። የተባበሩት አረብ ኤሚሬቶች እንዲሁም ሩሲያ ደግሞ በሌላ ወገን ከሱዳን ፈጥኖ ደራሽ ኃይል በስተጀርባ ተሰልፈው ለጦርነቱ ተባባሪ ሆነዋል። የሱዳን ወርቅ በዋናነት ከሱዳን ድንበር ተቆፍሮ የሚገኝ በመሆኑ በወርቅ መዘዝ ሲካሄድ የቆየው ጦርነት በዚያው በሱዳን ብቻ ተወስኖ ነበር የቆየው። በሱዳን ወደብ በኩል ለዓለም ገበያ የሚቀርበው ነዳጅ ዘይት ግን ዋናው መገኛና ምንጩ ደቡብ ሱዳን ግዛት ውስጥ ነው የሚገኘው። ስለዚህም ወደ ነዳጅ ዘይት መቆጣጠር ፊቱን ያዞረው የሱዳን ጦርነት ከሱዳን ድንበር አልፎ ጎረቤት ደቡብ ሱዳንንም የሚለበልብ እሳት ሊወልድ እንደሚችል ይጠበቃል። Rapid Support Forces Second in Command Abdurrahim Dagalo on Wednesday, marking the takeover of Sudan's most strategic oil field in South Kordofan state. የሱዳን ጦርነት ወደ ነዳጅ ዘይት ፍጅት እንዴት እንደዞረና እየተፈጠረ ያለውን ሁኔታ በዛሬው የሳሎን ተረካችን እንደሚከተለው ልንተርክላችሁ ወደናል። አዘጋጁ ጌዲዮን አያና ነው። ሄግሊግ ደቡብ ሱዳንና ሰሜን ሱዳንን የምትጎራበት የድንበር ከተማ ናት። ሁለቱ ሀገራት በድንበር ይገባኛል ተወዛግበው ጦርነት ባካሄዱበት
በደቡብ ኮርዶፋን ግዛት ውስጥ ያለችው ሄግሊግ የነዳጅ ዘይት ዋና ማምረቻ ቦታ ናት። በሱዳን አንዳንድ ቦታዎች የሚወጣው ነዳጅ ወደዚች ከተማ መጥቶም ነው የሚቀነባበረው። ከደቡብ ሱዳን የሚወጣውም ነዳጅ ወደዚች ከተማ በቧንቧ ተልኮ ነው የሚቀነባበረው። ሄግሊግ ላይ የተቀነባበረውና የተጠራቀመው ነዳጅ ዘይት በመጨረሻ ወደ ሰሜን ሱዳን በቧንቧ ይላካል። በሱዳን ወደብ በኩልም ለዓለም ገበያ ይቀርባል። ሄግሊግና ይህ የነዳጅ ማስተላለፊያ ቧንቧ ባለፉት 3 ዓመታት በቀጠለው ጦርነት የከፋ ጉዳት አልገጠማቸውም። ይህ የሆነበት ዋና ምክንያት ደግሞ ነዳጁ ለደቡብ ሱዳን ብቻ ሳይሆን ለሁለቱም ተፋላሚዎች ወሳኝ የገቢ ምንጭ በመሆኑ ነበር። የወርቅ ማውጫ ቦታዎችን ለመቆጣጠር ከፍተኛ ደም መፋሰስ ሲያደርጉ የቆዩት የሱዳን ጦርና ፈጥኖ ደራሽ ኃይሉ የነዳጅ መሰረተ ልማቱን ግን ላለመንካት ተስማምተው ነበር። የደቡብ ሱዳን ነዳጅ በሄግሊግ ከተማ ተቀነባብሮ በሰሜን ሱዳን በኩል ለዓለም መቅረቡ ሁሉንም ወገን የሚጠቅም ስለነበር ሳይነኩት ኖረዋል። ይህ ግን ካለፉት 3 ወራት ወዲህ ሙሉ በሙሉ ተቀይሯል። ሄግሊግ ከደቡብ ሱዳን ዋና የነዳጅ ምንጭ ከሆነችው ዩኒቲ ግዛት የሚነሳው ግሬት ናይል ነዳጅ ቧንቧ ወይም ግሬተር ናይል ኦይል ፓይፕላይን ወሳኝ መተላለፊያ መንገድ ናት። ይህ የነዳጅ ማስተላለፊያ መስመር እስከ ፖርት ሱዳን ድረስ 1600 ኪሎ ሜትር የሚረዝም ነው። የሱዳን የእርስ በርስ ጦርነት በ2023 ሲቆሰቆስ በዚህ የነዳጅ መስመር ነዳጅ መላክ አደገኛ ሆነ። መስመሩ ተደጋጋሚ ጥቃት ደረሰበት ተብሎም ስራው ተቋረጠ። ዳሩ ግን ነዳጅ ሁሌም ነዳጅ ነው። ሁሉንም ወገን የሚያንበረክክ አስካሪ የገንዘብ ምንጭ ነው። ስለዚህም የሱዳን ጦርም ሆነ ፈጥኖ ደራሽ ኃይሉ መስመሩን እንዳይነኩት የሚያደርግ ስምምነት መቀየስ ነበረበት። የሱዳን ጦር፣ ፈጥኖ ደራሽ ኃይሉና የደቡብ ሱዳን መንግስት የሶስትዮሽ ስምምነት እንዲያደርጉ ተደረገ። በጦርነት መውጫ ላጡና በረሃብ ለተጎዱ የሱዳን ዜጎች ተኩስ አቁም ለማድረግ የሚቸገሩት የሱዳን ተፋላሚዎችም ለነዳጁ ጊዜ ግን እሺ ብለው ተገዙ። አረቦቹም፣ ቻይኖቹም፣ ሩሲያዎቹም ሆነ ምዕራባውያኑም ከሱዳን ምድር የሚቀዳው ነዳጅ ያለ ኮሽታ ወደ ወደብ እንዲደርስ ፈልጉ ነበር። ስለዚህም ደቡብ ሱዳን ከሱዳን ጦርና ከሱዳን ፈጥኖ ደራሽ ኃይል ጋር ተስማምታ የነዳጁን መፍሰስ እንድታስቀጥል አበረታቱ። በዚህም የተነሳ አልፎ አልፎ ካልሆነ በስተቀር ከሱዳን ምድር የሚቀዳው ነዳጅ ከሞላ ጎደል ለዓለም ሲሰራጭ ነው የቆየው። and began a major push into neighboring Kordofan. ባለፈው 3 ወራት ግን በደቡብ ኮርዶፋን ነው የሱዳን ጦርነት ዋና ውጊያ እየተካሄደ የሚገኘው። ዳርፉር ሙሉ በሙሉ በፈጥኖ ደራሽ ኃይሉ እጅ ከወደቀ ወዲህ ደግሞ በኮርዶፋን ጦርነቱ ተጠናክሯል። ይህ ደግሞ ለደቡብ ሱዳን በዓመት 2.5 ቢሊዮን ዶላር በማስገባት 98 በመቶ የገቢ ምንጭ ሆናትን የነዳጅ ንግድ አደጋ ላይ ጥሎታል። ነዳጁ ለደቡብ ሱዳን ብቻ ሳይሆን ለሰሜን ሱዳንም ሆነ ለሌሎች ከሱዳን ጦርነት ጀርባ ለተሰለፉ ሀገራትም ዋና ገቢያቸው መሆኑ ይነገራል። ይህን የነዳጅ ፍሰት ግን የሱዳን መንግስት የሚባለው የሱዳን ጦር በረባ ባረባው ምክንያት ማገዱ ከባድ ጣጣ አምጥቶበታል። በመጋቢት 2024 የፈጥኖ ደራሽ ኃይሉ ጥቃት አደረሰ በሚል የሱዳን ጦር በሰሜን ሱዳን በኩል የሚላከውን ነዳጅ እንዲቆም አዘዘ። ፎርስ ማዦር የሚል ስም የተሰጠው ይህ የነዳጅ ሽያጭ እገዳ ለአንድ ዓመት ያህል ቆይቶ በጃንዋሪ 2025 ዳግም እንዲቀጥል ተፈቀደ። የሱዳን መንግስት ይህን ያደረገው በደህንነት አሳቦ ብቻ ግን አልነበረም። የደቡብ ሱዳን ነዳጅ በሱዳን በኩል ዳግም እንዲፈስ ለመፍቀድ አዲስ የክፍያ ጭማሪ ስምምነት እንዲደረግ ማስገደድም ችሎ ነበር። የባህር በር የሌላትና በሰሜን ሱዳን ወደብ ላይ ጥገኛ የሆነችው ደቡብ ሱዳን ምርጫ አልነበራትምና የተጠየቀችውን ከፍላ በቧንቧ ነዳጁን መላኳን ቀጠለች። ደቡብ ሱዳን ኢኮኖሚዋን አደጋ ላይ ላለመጣል ከሱዳን ጦርም ሆነ ከሱዳን ፈጥኖ ደራሽ ኃይል ጋር በሰላም ለመቀጠል የተቻላትን ስትጥር ነው የቆየችው። ይሁን እንጂ የሱዳን ጦርነት ስለፈራችሁ ብቻ አልቀረም። ድንበር ተሻግሮ ጣጣው ይመጣባት ኖራለች። ከሰሜን ሱዳን ጦርነት ሽሽት ወደ ደቡብ ሱዳን የሚሰደዱ ሰዎች ቁጥር ማሻቀቡም ይነገራል። ወደ 1.5 ሚሊዮን የሱዳን ስደተኛን በመቀበል ቀዳሚዋ ከሆነችው ግብጽ ቀጥሎ ደቡብ ሱዳን 1.25 ሚሊዮን ሱዳኖችን በመቀበል ሁለተኛዋ ስትሆን ወደ 1.2 ሚሊዮን ሕዝብን ያስተናገደችው ቻድ ደግሞ ሶስተኛ ላይ ትቀመጣለች። ደቡብ ሱዳን በራሷ ከፍተኛ የስደተኞችና ተፈናቃዮች ቀውስ ያለባት ሀገር ናት። ወደ ተለያዩ የጎረቤት ሀገራት የተሰደደ
ወደ 2.4 ሚሊዮን የሚደርስ ህዝቧንም ገና መሰብሰብ አልቻለችም። ደቡብ ሱዳን በዚህ ላይ የተረጋጋ ፖለቲካና የሰከነ ሰላም መገንባትም እንዲሁ ተስኗታል። We have agreed to withdraw the army from the city of Al-Fashir. ወደረኞቹ የደቡብ ሱዳን ፖለቲካ ልሂቃን ፕሬዝዳንት ሳልቫኪርና ዋና ተቀናቃኛቸው ሪክ ማሻር እንደ ሀገር ከተመሰረተች ጀምሮ ለዓመታት ሲያበጣብጧትም ነው የኖረችው። ሰሜን ሱዳን በወርቅ ሀብታም እንደሆነችው ሁሉ ደቡብ ሱዳንም በነዳጅ ሀብት መትረፍረፍ የምትጠቀስ ሀገር ናት። ይሁን እንጂ ሰሜን ሱዳን በወርቅ ሀብቷ መዘዝ ስትበጠበጥ እንደኖረችው ሁሉ ደቡብ ሱዳንም በነዳጅ ሀብት መዘዝ ስትፋጅ ነው የኖረችው። ደቡብ ሱዳን ከሰሜን ሱዳን ጋር በቅጡ ያልጨረሰችው ተዳፍኖ የቀጠለ የድንበር ይገባኛል ቁርቁዝም አለባት። በኮርዶፋን ውስጥ በተለይ በከፍተኛ የነዳጅ ዘይት ሀብት ክምችቱ በሚጠራው በአቤ አካባቢ ሁለቱ ሀገራት ጦርነት አድርገው በዓለም ማህበረሰብ ገላጋይነት ነው የቆሙት። መጀመሪያ ወደ 5000 የኢትዮጵያ ጦር ገብቶ ያገላገላቸው ሲሆን እርሱ ሲወጣ ደግሞ ከሌሎች ሀገራት የተውጣጣ ሰላም አስከባሪ ኃይል በአቤ ሰፍሮ ቆይቷል። ይህ ሁሉ ግን አሁን አደጋ ላይ ወድቋል። የደቡብ ሱዳንን ችግር የሚያባብስ አደጋ ወደ ሁለቱ ሀገራት ድንበር ተመልሶ መጥቷል። የሰሜን ሱዳን ተፋላሚ ኃይሎች ፍልሚያ በሶስቱ ኮርዶፋን ግዛቶችም ተፋፍሟል። ምዕራብ ኮርዶፋን ሰሜን ኮርዶፋንን አልፎ ከሰሞኑ ደቡብ ኮርዶፋንን አምሷቸዋል። በነዳጅ የበለጸገው ዳሩ ግን በሰሜንና ደቡብ ሱዳን መካከል ገና ያልተቋጨው የድንበር ውዝግብ አርግዞ በቆየው ደቡብ ኮርዶፋን የፈነዳው ውጊያ ደግሞ ብዙ መዘዝ ይዞ የሚመጣ ይመስላል። በደቡብ ኮርዶፋን በምትገኘውና በቀን እስከ 150,000 በርሜል ድፍድፍ ነዳጅ ዘይት በሚመረትባት ሄግሊክ ከተማ ነው የሁለቱም ሱዳኖች ነዳጅ የሚጣራውና በቧንቧ የሚላከው። በቀን ከሚጣራው ከዚህ ውስጥ እስከ 120,000 በርሜሉ ከደቡብ ሱዳን የሚቀዳ ነው። ሄግሊግ ራሷ ከ70 ያላነሱ የነዳጅ ማውጫ ጉድጓዶች ያለባት ብቻ ሳይሆን ብዙ ድፍድፍ የሚያጠራቅምና የሚያጣራ መሰረተ ልማትም የተገነባባት ናት። ከደቡብ ሱዳን ግዛት ውስጥ ተነስቶ ወደ ፖርት ሱዳን የሚዘረጋው ታላቁ የናይል ነዳጅ ማስተላለፊያ ቧንቧ ዋና መተላለፊያ ከተማም ናት። በዚች ከተማ ያውም በነዳጅ መሰረተ ልማቶች ላይ ከቅርብ ጊዜ ወዲህ የሚደርሰው ጥቃት ግን ይህን ንግድ አግዶታል። እስከዛሬ የሱዳን ሰራዊት ነበር የደቡብ ኮርዶፋን ግዛት የነዳጅ መሰረተ ልማቶችን ይቆጣጠር የነበረው። ከሰሞኑ ግን የሱዳን ፈጥኖ ደራሽ ኃይል በድሮን ታግዞ በወሰደው ጥቃት የሱዳን ጦርን ወደ ደቡብ ሱዳን ያሰደደ ነበር። ፈጥኖ ደራሽ ኃይሉ በኮርዶፋን በሚያደርገው ውጊያ ደግሞ የደቡብ ሱዳን መንግስትን የሚወጋ አንድ አማጺ ቡድን አብሮት በአጋርነት ተሰልፏል። የሱዳን ህዝቦች ነፃ አውጪ ንቅናቄ በሰሜን ወይም ሱዳን ፒፕልስ ሊበሬሽን ሙቭመንት ኖርዝ የተባለው የደቡብ ሱዳን ተቃዋሚ ኃይል አሁን ላይ ድንበር ተሻግሮ ከሰሜን ሱዳኑ የፈጥኖ ደራሽ ኃይል ጋር አብሮ መዋጋት መጀመሩ ተረጋግጧል። የደቡብ ሱዳን መንግስት ዘንድሮ ምርጫ የማካሄድ አስገዳጅ አጣብቂኝ ውስጥ መውደቁ ይነገራል። ፕሬዝዳንት ሳልቫኪር በህመምና በርጅና እየተፈተኑ አለቅም ብለው የጨበጡትን ስልጣን ከእጃቸው ሊያወጣ የሚችል እድልም እየመጣ ነው። በዚያ አጣብቂኝ መካከል የምትገኘዋ ደቡብ ሱዳን በሰሜን ሱዳን በኩል በቧንቧ የምትልከውን ድፍድፍ ነዳጅ በማንኛውም ጥረት ማስቀጠል ነበረባት። ከሱዳን ጋር ክፍያ ለመጨመር ተስማምታ በጃንዋሪ 2025 ነዳጁ መላኩን ቀጠለ። የአገሪቱን ውስብስብ ችግር ለመቅረፍ ነዳጁን መላክ በእርግጥም በጣም አስፈላጊዋ ነበር። የሄግሊግ መጠቃት በሰሜን ሱዳንና በደቡብ ሱዳን መካከል ዲፕሎማሲያዊ ውጥረትን ይፈጥራል። አለፍ ሲልም የቆየ የድንበር ቁርቋሿቸውን ቆስቁሶ ጦር ሊያማዝዛቸው ይችላል። በሄግሊግና በአቤ ይገባኛል የተነሳ የነበራቸው የቆየው ውዝግብም ዳግም ሊቀጣጠል ይችላል። ሄግሊግ በመጠቃቱ የተነሳ የሰሜን ሱዳን መንግስት በፖርት ሱዳን በኩል እንግዲህ የሚቀርብ የነዳጅ ምርት መቆሙን አውጇል። ይህ ክልከላ ደግሞ ተቃዋሚውን የሱዳን ፈጥኖ ደራሽ ኃይልን ሊያዳክምልኝ ይችላል ብሎም ሊገምት ይችላል። ስለዚህም ደቡብ ሱዳን ብትቀየምም ሆነ አረብ ኤሚሬት ብታኮርፍ የነዳጅ ማስተላለፊያ መስመሩን ድጋሚ አልከፍትም ሊል ይችላል። ሱዳን በዚህ እርምጃ ጠላት የምትለውን ፈጥኖ ደራሽ ኃይልና እርሱን የሚያግዙ የምትላቸውን ሀገራት ለመበቀል ትፈልግ ይሆናል። ይሁን እንጂ በዚህ ውሳኔ የሱዳን እርስ በርስ ጦርነት ከመፈታት ይልቅ ወደ መወሳሰብ ይከተዋል። ከደቡብ ሱዳን ከሚላከው ነዳጅ የሚጠቀሙ ብዙ ሀገራትና ድርጅቶች መኖራቸው ይታወቃል። የቻይና ድርጅቶች ዋናዎቹ መሆናቸውም ይነገራል። የሄግሊግ ነዳጅ መታገድ ብዙ አካላትን የሚነካው። ደቡብ ሱዳን
ነዳጁን በሰሜን ሱዳን በኩል መላክ ካቃታትና ከሰሜን ሱዳን ጋር ግንኙነቷ መበላሸቱ ከቀጠለ ሌላ አማራጭ ታማትራለች። እንደ ዩጋንዳ፣ ኢትዮጵያና ኬንያ ያሉ ሀገራትን መተላለፊያ ልታደርግም ትችላለች። በደቡብ ሱዳን ነዳጅ መቋረጥ የተነሳ በአረብ ኤሚሬት፣ በቃጣር፣ በግብጽና በሳዑዲ አረቢያ ያለው መሻኮትም የበለጠ ሊጦዝ ይችላል። ነዳጁ መቆሙ ሱዳንንም ሆነ ደቡብ ሱዳንን ከባድ ኢኮኖሚያዊ ጉዳት ያደርስባቸዋል። ይህ ደግሞ አሁን ባለባቸው ፖለቲካዊ ቀውስ ላይ ተጨማሪ ቀውስ የሚደርብ ይሆናል። ደቡብ ሱዳን በፌብሩዋሪ 2024 አረብ ኤሚሬትስን ለምና ብድር ወስዳለች። ይህን ብድር ለመክፈልና ኢኮኖሚዋን ለማስተካከል የነዳጅ ንግድን ማስቀጠል እጅግ አስፈላጊዋ ነው። ደቡብ ሱዳን የፕሮጀክት ብድር ሰጪ ከተባለ የአቡዳቢ ድርጅት ነው የተበደረችው። 13 ቢሊዮን ዶላር ገንዘብ ደግሞ በ20 ዓመታት የሚከፈለው ከነዳጅ ሽያጭ ላይ የቀነሰች ነው ልትከፍልም የተስማማችው። አንድ በርሜል በሸጠች ቁጥር ከምታገኘው ገንዘብ $10 ተቀንሶ ለዳ መክፈያ ይሆናል ማለት ነው። ብዙዎች ስለ ጉዳዩ ጥርጣሬ ቢያሳድሩም ምርጫ ያጣው የደቡብ ሱዳን መንግስት ግን ከአረብ ኤሚሬትስ ያገኘውን ብድር ለመጠቀም አላንገራገረም። አበዳሪው የአቡዳቢ ድርጅት በሼክ ሐሚድ ቢን ካሊፋ አልናህያን የተመሰረተ ነው። እኚህ ሰው ደግሞ የአቡዳቢ ነገስታት ቤተሰብ አባል ናቸው። ድርጅቱ ዞሮ ከአረብ ኤሚሬትስ መንግስት ቀጥተኛ ንክኪ ያለው ድርጅት ሲሆን ደቡብ ሱዳን የወሰደችውን ብድር አለመክፈሏ ከአረብ ኤሚሬትስ ጋር የሚያጋጭ አጀንዳ ነው የሚሆነው። ደቡብ ሱዳን በዚህ ገንዘብ የፈራረሱ የነዳጅ መሰረተ ልማቶችን ጠጋግናበታለች። አለፍ ሲልም ጦር መሳሪያና ሌላም ቁሳቁስ ትገዛበት ነበር። ብሩን ለተንገዳገደው ኢኮኖሚዋ ለዋጋ ንረትና ለምንዛሬ ግሽበት መታደጊያም ሲጠቅማት ቆይቷል። የአቡዳቢው አበዳሪ ኤችቢኬ ዲኦፒ ድርጅት ቀላል ተቋም አይደለም። ድርጅቱ ከእስራኤሉ የመከላከያ ደህንነት ተቋም ዩኒት 8200 ጋር ተባብሮ የሚሰራም ነው። በሳይበር ደህንነት ፕሮጀክት ተባብረው በአረብ ኤሚሬትስ ብዙ ፕሮጀክቶችን ሰርተዋል። የአቡዳቢው አበዳሪ ድርጅት ከዚህ አልፎም ቤታር ኢየሩሳሌም የተባለውን የእግር ኳስ ቡድን ለመግዛት ሞክሮ ሳይሳካ ቀርቷል። ይህ ከእስራኤል ጋር ሽርክ ሆኖ ሲሰራ የቆየ አበዳሪ ድርጅት በቅርብ ጊዜ ገንዘብ ላጠራት ለግብጽም 35 ቢሊዮን ዶላር ማበደሩ ይነገራል። ለግብጽ በሜዲትራኒያን ባህር ዳርቻ ራስ ኤል ሄክማ የተባለ ግዙፍ የቅንጦት ሪዞርት ለመገንባትም ተስማምቶ ነበር። When the two generals who are fighting the civil war today overthrew the civilian government, that was, in my opinion, looking back, was a critical mistake. We should have put our foot down. የሱዳን መንግስት ተቃዋሚውን የሱዳን ፈጥኖ ደራሽ ኃይል ግስጋሴ ለመግታት የደቡብ ሱዳን ነዳጅ በግዛቱ እንዳያልፍ ይፈልጋል። የሱዳን መንግስት ይህን ሲያደርግ ግን የራሱንም ጥቅም የሚያሳጣ እርምጃ እንደሚወስድ ይታወቃል። ሱዳን መንግስትን የተቆጣጠረው በጀነራል አብዱል ፈታህ አልቡርሃን የሚመራው ቡድን የደቡብ ሱዳንን ነዳጅ መተላለፊያ እንዲከለክል የሚገፋፉት ደግሞ እነ ሳዑዲ፣ ግብጽና ኤርትራ ያሉ ሀገራት መሆናቸው ይታወቃል። ኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሱዳን ፈጥኖ ደራሽ ኃይልን ለማንበርከክ የገንዘብ ምንጩን ማድረቅ ያስፈልጋል ብለው ሲናገሩም ተደምጠዋል። የግብፁ ኤልሲሲ ደግሞ ቀይ መስመር እያለፈ ነው ያሉትን የሱዳን ፈጥኖ ደራሽ ኃይል ሱዳን ድረስ ጦር አስገብተው እንደሚዋጉት ዝተዋል። ሳውዲ አረቢያ በበኩሏ አንዴ አልቡርሃንን አንዴ ደግሞ ኢሳያስን ሪያድ ድረስ እየጠራች እንግዳ ስታደርግን የሰነበተችው። ይሁን እንጂ በዚህ መካከል የሱዳን ፈጥኖ ደራሽ ኃይል ቀደማቸው። ፈጥኖ ደራሽ ኃይሉ ሰሜን ኮርዶፋን፣ ምዕራብ ኮርዶፋን እያለ እስከ ደቡብ ኮርዶፋን የነዳጅ ምንጭ የሆኑ አካባቢዎችን መቆጣጠር ጀምሯል። ቡድኑ ይህን የነዳጅ አካባቢ መቆጣጠሩ በውጊያው የበላይነት ለመቀዳጀት ይጠቅማል። የሱዳን ሰራዊት ከነዳጁ የሚያገኘው ገቢ እንዲቋረጥ በማድረግ ሊቀጣውም ይችላል። ቡድኑ የደቡብ ሱዳን መንግስትንም ሊያስገድድ ይችላል። የሄሜቲ ቡድን በዋናነት አጋዡ ለሆነችው ለአረብ ኤሚሬትስ ጥቅም መጠበቅም ወሳኝ ሚና እንደሚጫወት ይገመታል። ይሁን እንጂ ከሱዳን ምድር ለዓለም ገበያ የሚቀርበው ነዳጅ በመቆሙ ብዙ ወገኖች እንደሚጎዱም ይገመታል። እነዚህ ጥቅም ያስተሳሰራቸው ወገኖች ደግሞ ወደ ሱዳን ጦርነት እጃቸውን ካስገቡ የ3 ዓመቱ ጦርነት ወደ ቀጣናዊ ጦርነትነት ሊሸጋገር ይችላል። አበቃን።